بعد الشر عليك يا يما بعد الشر عليك يا يما والله مراتة في الدنيا ሙያሽ ዘርዘርልሽ እንግዲህ የሙሽዬ ምራቶች ሙያቸው ትላንትና ተዘረዘረ። ባሎችዬ ምን ነካችሁ ግን? ራሱ ሰራለው ኢትዮጵያ ያያየው ዶሮ ሰራላችሁ ግን እናንተ ብቻ የሙሽዬ ልጆች እንግዲህ ወንዶችም ብንሆን እኛ ጀግኖች በሴቶችም በወንዶችም ወክለን አናሳፍራትም እናታችንን ብለው ሴቶቹን ሚስቶቻቸውን ሊያሳፍሯቸው ቆሌታማ ሊጥሩ ይችላል። ቁሌቷማ ቁሌት ናት አይደለ? ቁሌቷ ላይ ተስማምቶባታል ማለት ነው። ቁሌቷ በጣም ጥሩ ነው እያለ ነው። እና ቲማቲም ማቁላላት ማን ያቅተዋል? እችንማ ወንድም ያቁላላታል እኮ ቀላል ናት። እንደዚህ ሚስቶቻችሁን ለማሳፈር ነው ሀብና ብሩኬ ባንድ ላይ ቁጭ ብላችሁ እንደው ጎን ለጎን ማለት ነው። አንድ መሀል ሳይገባባችሁ እኔ መጫጣኋችሁ ሲጀመር ልክ ነው። ዶሮ አንድ ቀን ታችኋል እንግዲህ ሀብ ትናንት ወዲያ ሃይሜን ከነቶ ሀብ መውደድ እያለ ለካስ ቅልጥም ስለሚወድ ነው ቅልጥም ታፋ እያለ ሲያስመርጣት የነበረው። አንዳንዴ እግር ጥሎ ሲመጣ እንግዲህ የሚቀርብለትን ለማሳወቅ ሀብ እኔ የምወደው እግር ነው ቅልጥም ነው ሲል ባለቤቱ መታ ደግሞ ከእግር ውጭ ምንም አይበላም ብላ ቁጭ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ። በአለም በየቤታችሁ እንዴት አሳለፋችሁ? ደስ ይል ነበር። እኔ ጋ ግን ባበሻ ቀሚስ ነኝ ብላችሁኝ አልመጣሁላችሁም። ቪዲዮ አልቀረጽኩም ነበረ ቤት ስላልነበርኩ ነው። ጓደኞቹ ጋር ነው የቆየሁት። ያው እዛ ደግሞ አይመችም። ያው እዛም ሰው ቤት ስለሆኑ ጓደኞቼ ያው ታውቃላችሁ ክላስ ቁጭ ብለን ያከበርነው ማለት ነው። ግን በዚህ አጋጣሚ አልደበረኝም። ቤተክርስቲያን አደርን፣ በዛው በእነሱ ጋር ሄደን እነሱ ጋር ነው ያሳለፍኩት። ከዛ ቤት ስመጣም ሴትዮዬ ብጣለች ትበጥ። ምክንያቱም በቃ አንዳንዴ ያው ያጋጥማል። ወጣ ስትሉ እንደዚህ ናቸው የማዳም ቅመሞች ማለት ነው። ከፈለግሽ ብር ቁረጭ። የቆየሁት 4 ሰዓት ነው። የማታዬ እንደሆነ የእንቅልፍ ሰዓቴ ነው። አይታሰብም አልኳት ማለት ነው። ከዛ ስንት ሰዓት መጣሁ መሰላችሁ? ወደ 1 ሰዓት ላይ ስራ ገብቻለሁ። ከዛ በኋላ ለምን እንዴት ምሳ ሰዓት አለፈ አለችብኝ። ቤት መቼም ቪዲዮ መቅረጽ አልቻልኩም እላችኋለሁ ውድ ቤተሰቦቼ። እና ፀጉሬ ውሃ ስለሆነ ነው። እሺ ይቅርታ ስነካካ እንዳይደብራችሁ። እና ውድ ቤተሰቦቼ ይሄን ይመስላል የኔ ውሎ። የእናንተ ሱለ እንዴት ነበር? ኮመንት ስር ደብሯችኋል? ተደስታችኋል? የኔ ውድ እህቶች ያው ዘና እንደምትሉ ባለሙሉ ተስፋ ነኝ። የተለመደ ነው እንግዲህ በሚቀጥለው እያልን አሁን የገባችሁም አላችሁ ሀገር ቤት። ከዛ ደግሞ እኛ እድሉ ያልደረሰን ለሚቀጥለው ከዛ እያልን ብቻ እድሜና ጤና ይስጠን። ያው አንድ ቀን ፈታ እንላለን ማለት ነው ውድ ቤተሰቦቼ። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ምን መሰላችሁ? እንግዲህ ነው የትናንትናው ቪዲዮ ሀሳብ አስተያየት ሰጠሁበት ማለት ነው። ያው እንግዲህ ሀብና ብሩኬ እንግዲህ እናታቸው መሀል ቁጭ ብለው በጣም ነው ያዋረዳችኋቸው። ግን ሚስቶቻችሁን ምን አስባችሁ ነው? ቢያንስ እንኳን ገበናቸውን አደብቁላቸው እንዴ! ምን አስባችሁ ነው? ደግሞ እኮ እኔ ብያለሁ ጎን ለጎን ቁጭ ሲሉ እኔ አይመቹኝም በነገራችን ላይ ማለት ነው። ብሩኬና ሀብ ነው ጎን ለጎን ሲቀመጡ ይረዳዳሉ። ጠበጠቧቸው አይገልጸውም ሚስቶቻቸው ማለት ነው። ሙሽዬ ምስኪን ምንም አላወራችም። የኔ እናት ቤተክርስቲያን ነው መሰለኝ ያደረችው እሷ እንደውም ድክም ብሏታል እያዘጋች ምናምን ነበረና እንቅልፍ እንትን ብሏት ነበረ። እና በዚህ አጋጣሚ ሲያፋጥጧቸው ሚስቶቻቸው ምንም ዶሮ አንችልም። እናንተ ግን ምን አስባችሁ ነው? ለምንድን ሚስጥራቸው የምታወጡባቸው? ጉድ እኮ ነው እንዴ! ተዘበኑ ጋር ትጓዙም እንዲያውኑ እኮ ሁሉ ነገር ከኦንላይን ይታያል፣ ይሰራል። ባይዘወይ ማለት ነው። የድሮ እናቶችን የመሰለ ነገር የትም ብትሄዱ እንደ ድሮ እናቶች ማንም ያውቅ የፈለገ ነገር። አሁን እዚህ ጋር ሀሳብ አስተያየት ስሰጥ ማለት ነው ሁሉን ነገር ከሀይሚ ጋር ወይም ደግሞ እዚህ ካለው ሰው ጋር ከናኒ ጋር እንዳታያይዙት ማለት ነው። በአሁን ሰዓት ማለት ነው ማንም ሴት እኔንም ጨምሮ ማለት ነው። በእርግጥ እኔ ገጠር ስለሆነ ያደግኩት እኔ አውቃለሁኝ። አሁን እኔ ገጠር ነው ያደግኩት። ያው የገጠር ሰው ታውቃላችሁ። አሁን ከቅርብ ጊዜ በኋላ የተወለዱ ልጆች ናቸው ትንሽ ማለት ሙያውን መከተል። አሁን ለምሳሌ እንደ ሃይሚ የሁላችንም ታናሽ ነች እውነት ለመናገር። ናኒ አሁን አልችልም ብትል ናኒ አሁን በጣም የማይታሰብ ትንሽ አይታሰብም። ናኒ አልችልም ማለቷ ትንሽ ገርሞኛል። አሁን እንዴ እኛ እንችላለን። ሃይሚዬ እኮ የገና ልጅ ናት። ሰው አምኖ ላይ ሰጣት ይችላል። እናቷ አምና ሰጣት ትችላለች። የመጨረሻ ልጅ ስለሆነች ብዙ ጊዜ የመጨረሻ ልጅ ስትሆኑ ማለት ነው በጣም በቃ ሙልቅቅ ብለው ነው የሚያድጉት ማለት ነው የመጨረሻ ልጆች። ለምን ቤተሰብ ብዙም አይናገራቸው፣ ብዙም ትኩረት አይሰጣቸውም። እንደውም ሃይሚ ጎበዝ ናት እንደምታዋ ብዙ ነገር ትሞካክራለች። እና ዶሮ ባትችል ሃይሚ አይገርምም። ምክንያቱም ያው
ከእድሜው አንፃር። ግን ደግሞ ይሄንን ስላችሁ እየደገፍኩላት አይደለም፣ ማወቅ አለባት ካሁን በኋላ። ምክንያቱም ያው ወደ ትዳር ዓለሙ እየተቀላቀሉ ስለሆነ ትላላችሁ። ታዲያ ሙሽዬ እንዴ እየሰራ ለእናንተ ልትሰጥ ነው? ጉድ እኮ ነው አሁን ላይ ማለት ነው። ትኩረት ያለው በቃ ሴቱ ትኩረት ያለበት ሀታ እንጀራ መጋገር ራሱ የማይችላለ ቲክቶክ ላይ እያያችሁ ነው። የኢትዮጵያ ሴት ሆና እንጀራ ማትችል ሴት አስባችሁታል? በጣም የሚደብረው በጣም ማለት ነው። ዶሮን ተውት እሺ። በእኛ ኢትዮጵያ አሁን ላይ እንጂ በፊት በዓል ካልመጣ ወይም ደግሞ የሆነ እንግዳ ካልመጣ ዶሮ አይሰራም። ይሄ ሀገራችን የታወቀ ነው። አረብ ሀገር ግን 24 ሰዓት ዶሮ ስገነጥሉ ነው የምትሉት። ያው እንደኛ ሀገር አይደለም። 4 ቦታ ቁርጥ ታደርጋላችሁ፣ ሩዝሽ ውስጥ ጨምረሽ መስራት ነው። እንደኛ 12 ፈረሰኛ ምናምን የሚባል ነገር የለም። የአረብ ሀገር ዶሮ ማለት ነው። እና ዶሮ አለመቻላቸውን ትናንትና ባሎቻቸው እንጥፍ አድርገው ነው የነገሯቸው። እንደው ምን አለ ከካሜራ ጀርባ እንኳን ብትነግሯቸው፣ ቆይ እንደዛ ባታገረጧቸው ማለት ነው። እንዲህ ግርጥት እኮ ነው ያሉት። አንድ ነገር እንኳን እንችላለን ብሎ መከራከር አቅቷቸው መጨረሻ ላይ ቡና ፍልተው በቡናውዬ ደስ የሚል ቆይታ ነበረ። ናኒ ያፈላች። ኧረ ግን እኔ ናኒ ዶሮ አለመቻሏን ትንሽ ደብሮኝ እውነት ለመናገር ለምን ታላቅ ስለሆነች ማለት ነው። ሃይሚና ብሩኬ እኮ እናንተ ጋር ነው የሚመጡት እኮ ሲጠሩ መጀመሪያ ሙሽዬ ጋር ይመጣሉ። ከዛ ግን እናንተ ጋር ለምን? የታላቅ ሚስት ናት። በእርግጥ እንትና አለ መሌ አለ። የመሌን አላየንም። ያላየነውን ነገር ማውራት አንችልም። ያየነው የሁለቱን የታላቅና የታናሾቹ ሚስቶች ነውና ያው የሃይሚን አስተያየት ነገር ያለው ካለችበት አንፃር ከእድሜው አንፃር ግን መማር አለባት። አልደግፈውም አለማወቋም ማለት ነው። ናኒ ግን መቻል አለባት። ምክንያቱም ግዴታ ነው እንዴ። ምን እንዴት ለምን ጥያቄ አለኝ እንዴ። ሀብም ማስተማር አለበት። ሌላው ደግሞ የሙሽዬ ልጆች ያው እንግዲህ ብሩኬን ሰምታችሁታል። እናቴ ለሊት ቁጭ ብላ ስትሰራ፣ አዎ እንደዚህ ነው እናቶቻችን ቁጭ ብለው ሲሰሩ። እኔም አብሬ ሰራ ነበር በፊት በማላቅ ሰዓት ማለት ነው። ምንም በማላቅ ሰዓት ውሃ አቀርባለሁ፣ ሎሚ ቆርጣለሁ፣ ሽንኩርት ልጣለሁ፣ ከትፋለሁ ምናምን ነገር አብሬ ከእናቴ ጋር። ያው እኔ ሴት ልጅ ነኝ ግዴታዬ ነው። ብሩኬን ግን እንደ ወንድ ልጅ ስታዩት አይታችሁታል። እንግዲህ በቃ ማለት እናቱ ቁጭ ብላ አይኗን እያየዋት ስትሰራ እዛዋን ጥፌ እንዳይደብራት ብዬ አጠገቧተኛ ነበር አላለም። ምስጊን እኔ እኮ ግርም ይለኛል እሱ ልጅ ለእናቱ ያለው ቦታ። በስመ አብ ፈጣሪ ሆይ ረጅም እድሜና ጤና ይስጥልህ። ብቻ በጣም ትለያለህ የምር ማለት ነው። እና ሀብ ደግሞ ከባድ ሰው ነበር አሉ፣ ያስቸግር ነበር አሉ ማለት ነው። እንግዲህ ከባድ ሰው ማለት ምንድነው ትርጉሙ? ትርጉሙን ጻፉልኝ። ምን ለማለት ፈልጎ ነው ብሩኬ? እንቅልፋም ለማለት ፈልጎ ነው። እሱ ጥሎ የተኛ ነበር አለ እና እሱ አጠገቧ ነበር ቁጭ የሚለው ብሩኬ ማለት ነው። ያው ልጅም ስለሆነ ይመስለኛል በነገራችን ላይ። እና ክፍለ ሀገር የሚባለው እኛ የኖርንበት ኑሮ እነሱ ኖረውታል ብዬ ነው ያሰብኩት እኔ። አሁን እኛ እንደዚህ ልክ እናታችን ትሰራለች፣ መጨረሻ ላይ ይዘፈዘፋል። ሲዘፈዘፍ ተከርኖ ይቀመጥና ድመት እንዳይገባ እዩን እንባላለን። እና ብዙ ትዝታ ወደ ኋላ ተመልሼ እንዳስብ ነው ያደረጉኝና እኛ ያደግንበትን ፓርት ነው ያደጉበትን ነው ብሩኬ። ያው በኋላ ላይ ደግሞ ከነሱ የተወዳደርሽ መስሎሽ ነው ምናምን ቅናት ልትሉ ትችላላችሁ። የራሳችሁ ጉዳይ። እኔ የባህሉን ጉዳይ ነው የምላችሁ። እና ማንኛውም ሰው በቃ ባህላችን የተወሰነ ነው የሚለየው። የኛ ሀገራችን ባህል ኢትዮጵያዊ ባህል የተወሰነ ነው የሚለየው። እና ገርሞኝ በጣም ቪዲዮ ማታ ሰምቼው እኔ አልሰራሁበትም ነበረ። ግርም ያለኝ ሀሳብ አስተያየት ይሄን ይመስላል። ሌላው ደግሞ እንግዲህ አሁን ሰዓት ላይ እኛ ሴቶች ማለት ነው ትኩረት የምናደርገው በቃ ጽዳት ላይ የሆነ ሂውማን ሄር ላይ መልበስ፣ ጥፍር መለጠፍ፣ አጫጭር ቀሚስ መልበስ፣ ሂል ጫማ ምናምን። ይሄ እንዳለ ሆኖ ይሄ ፕሮቶኮል መጠበቅ እንዳለ ሆኖ ግን ሙያ መባል ማወቅ ግድ ይለናል። ምክንያቱም አሁን በነሙሽዬ ዘመን ይኸው እንደምታዩት ነው። ራሳቸው ይችላሉ ብዙ ነገር። ግን አሁን በእኛ ዘመን አሁን ለምሳሌ እኔ ለልጆቼ ምን ሙያ ነው ማስተምራቸው? በራሴ ምሳሌ ልንገራቸው። የሆነ ነገር ሲባል ከሰው ጋር ታገናኙት ብዙ ጊዜ ማለት ነው። አንድ ሰው ሀሳብ ሲሰጥ በዛ ባየው ነገር ምሳሌ ነው እንጂ የሚሰጠው ያንን ሰው መሸርደድ፣ ያንን ሰው መፎገር አይደለም። እና አሁን እኔ አሁን ለእኔ ልጆች ምን አይነት አሁን ሙሽዬ ለልጆቿ ይሄን ነገር አወረሰች። እንግዲህ ወንዶች ናቸው አስባችሁታል። እንግዲህ ይሄን ከእናታቸውን ያዩት ቁጭ አድርገው ከሚስታቸው ጋር እኩል መከራከር በጣም የሚገርም ነው። በነገራችን ላይ የድሮ ሰዎች በጣም ጎበዞች ናቸው። እኔ አባቴ ማለት ነው እግዚአብሔርን እንደው ፈጣሪ ብሎ ሲሄድ አሁን ቁጭ ብዬ ኢንተርቪው ያደርግላቸዋለሁ። አባቴ ሾሮ ባይኖር ይሁን ታውቃላችሁ፣ ይሄ የድንጋይ ወፍጮ የሚባለው በሱ ፈይቶ ምሳ ቋጥሮልን ትምህርት ቤት እንሄዳለን። እግዚአብሔርን እናቴ ደግሞ የሆነ መስሪያ ቤት ነበር እዛ ትሄዳለች። እና እሷ እስክትመጣ ድረስ ጠዋት ስራ እስከሚሄድ
ያው እርሻ ታውቃላችሁ፣ የገጠር ሰው እርሻ አለ። እዛ ቦታ እስከሚሄድ ምግብ ሽሮ አሁን ሽሮ ወይ ምስር ካለቀ ሽሮ ምናምን ወይ አተርክክ ነው አሁን አገር ቤት የሚሰራው እና ሽሮ ቶሎ ትክትክ አድርጎ ቋጥሮ ልምሳ ይዘን እንሄድ ነበረ። ትዝ ይለኛል በድንጋይ ፈጭቶ ማለት ነው። በጣም ነው በቃ ዱቄት የሚያደርገው ማለት ነው። እና አባቴ የማይሰራው ነገር ምን እንደሆነ ታውቃላችሁ? ዶሮ ብቻ ነው። ዳቦ ይጋግራል፣ እንጀራ ይጋግራል። እና እናቴን የሚያረሳት ራሱ አባቴ ነው የነበረው። ማንም አይመጣም ነበረ። እና የማይመጡበት ጉዳይ ደግሞ ያው ወደፊት አወራቸዋለሁ። ብዙ ነገር ማውራት አይጠበቅብኝም። እና እኔ ከአባቴ ብዙ ጥንካሬን አውቃለሁ። ሴት ልጅ ነኝ ግን ከእናትና ከአባቴ ብዙ ነገር ወስጃለሁ። ብዙ ነገር ይሄ ነው የማይባልና አንዳንዴ ከቤተሰባችን የምንወርሰው ነገር አለ እና አሁን እኔ ከቤተሰቦቼ ብዙ ነገር አግኝቻለሁ። አሁን እኔ ለኔ ልጆች ምን አስተምራቸዋለሁ? ሂውማን ሄር መለጠፍ፣ ጥፍር መለጠፍ ምንድነው ማስተምራቸው አሁን? እና የአሁኑ ትውልድ በጣም ይገርመኛል። ብዙ ሴቶች ቲክቶክ ላይ እንጀራ መጋገር እንኳን አይችሉም። ሀታ ዳቦ ሲጋግሩ እንኳን ይሄ አርቲፊሻል ጥፍር እየለጠፉ እንዴት ይበሉታል? ጓንት እንኳን አያረጉም። በጣም ነው የሚያስጠላው። ደግሞ ቲክቶክ ላይ ያወጡታል እንዴት እንደሚዘጋኝ እንዴ! ጥፍር እኮ ለጥፉበት አጊጡ። ይሄ እኮ ጥፍሩ የምን ጥፍር እንደሆነ አይታወቅም። በነገራችን ላይ የቀኝ እጃችሁ ላይ የምንለጥፉ ሰዎች ይሄን ነገር ራሱ ብታስተካክሉ በጣም የተሻለ ነው። ግራ ላይ መቼስ ይሁን እሺ፣ ምንም ማድረግ አይቻልም። ያኔ ምንም ያው የጊዜው ጊዜ ስለሆነ ምንም ማድረግ አይቻልም። በዚህ አጋጣሚ ጓንት እያረጋችሁ ብትሰሩ የተሻለ ነው። እንዲሁም ሙያ የሌላችሁ ሰዎች ደግሞ ሚስቶቻችሁ ሙያ የሌላችሁ ባሎች እየወጣችሁ አታገርጧቸው። ባካችሁ ሙያ አስተምሯቸው። አሁን ላይ ኦንላይን ሁሉ ነገር ኦንላይን ሰርች ማድረግ ስለሚቻል ያው እያዩ ቢሰሩት ዛሬ አይተው ከሰሩ ከኦንላይን ላይ ከዩቲዩብ ላይ ወይም ከምንም ላይ ነገ ደግሞ ራሳቸውን ችለው ይሰራሉ ማለት ነው። እና አታገርጧቸው ሴቶቻችን። ግን እንደዚህ ማስደንገጣችሁ ጥሩ ነው። ምክንያቱም ነገ እንችላለን ብለው ሞራል ይኖራቸዋል። ብሩኬና ደግሞ ሀብ አንዳንድ ዶሮ ገዝታችሁ ስጧቸውና እንዴት የሚስሩት እንዴት ማየት እንፈልጋለን ቤተሰብ። ይሄኔ እኮ ወይ ይችሉ ይሆናል እንደዚህ ያዋረዷቸው አውቀውም ሊሆን ይችላል። ምንም ያርጉት አንዳንድ ዶሮ ገዝታችሁ ስጧቸው። ከዛ በኋላ ይሰራሉ። ከዛ አለማምዷቸው በቃ እንዴ ግዴታ ነው መለማመድ አለባቸው። እንዴ አይችሉም መባል የለባቸው። ሙሽዬ ሁሉ ጊዜ ትሰራለች እንዴ ምን እንዳለባት እንዴ? ጥሯት እንጂ እናንተ እየሰራችሁ እና ባዘወይ በጣም ደስ የሚል ነበር። በተለይ ሀብ ናኒ እንዲሁም ሃይሚ አንድ ላይ ስለተገናኙ በጣም ደስ የሚል ጊዜ ነበር። በጣም ማለት ነውና ተለምዷል ይሄ በዓል። እንግዲህ ያው ወደፊትም ከዚህ የበለጠ ተደስታችሁ ምናያችሁ ያደርጋችሁ። በጣም ግን ገርሞኛል ሙያቸውን እንደዚህ እያወጡ ሚስቶቻቸው ሲያገረጦቻቸው እኔ አፋርኩኝ በቃ ማለት መደበቅ ነበረባቸው የሚስቶቻቸው ሚስጥር ማለት ነው። እና አንድ ቀንም እናንተ የነሱ ሚስጥር ለመገልበጥ ያብቃችሁ ናኒና ሃይሚ ማለት ነው። በዛ አጋጣሚ ማለት ነው አይዟችሁ። ሃይሚ እንኳን ያኔ ልጅ ናት አይፈረድባትም። ናኒ ግን መቻል አለባት። ናኒ እንደውም ለሃይሚ ማስተማር አለብሽ ብዬ ነው የማስበው። ደግሞ እናቷ አለች ሃይሚዬ ችግር የለባትም፣ እህቶቿም አሉ። ለማንኛውም ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስላል። ውድ ቤተሰቦቼ ከወደዳችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተቀላቀሉ። ባይ ባይ።